አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። አያችኋት ሀይቅ እንዴት እንዳማረባት ማሻላ ማሻላ ፏፏ ብላለች። እዩት መንገዱ እንዴት እንደሚያምር። ገበያ የሚሄደው ሰው እንዳይገባባቸው እየጠበቁ ነበረ። እንደውም እኔ ዛሬ በጣም ነው የሳኩት የሚገርማችሁ በላይ በኩል ገብቼበት ማለት ነው። መጣና አይኑን ይዞ በእጁ አንቺ አይንሽ አያይም እንዴ ሲለኝ በሳቅ የለውም እና እያመረባት ነው እላችኋለሁ። ይህን ይመስላል መናኸሪያ። ከዛም ያው ዛሬ አንዲት እህቴ መርሳ የረመዳን አስቤዛ ለቤተሰቦቿ እንዳደርስላት አዛኝ ነበርና ገበያ የሚገዛውን ገበያ ልገዛ እየገባሁ ነበረ። በነገራችን ላይ ዛሬ ከሀይቅ እስከ መርሳ ማየት የምትፈልጉ ልጆች እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮን ስጀምሩ ደግሞ ላይክ ማድረጋችሁን አትርሱ። ማሩ መጣህ እንዴ? ኪዩ ና እስኪ። እናማ ገበያ የሚገዛውን ገዛዝቼ ማከፋፈያው ጋር ሱቅ በዚህ መልኩ እቃዎቿን ገዛዝቼ እያስወጣሁኝ ነው። እዛ ማዶ ፊት ለፊት እቃዎቹን አንዳንድ ቦታ እያደረጉልኝ ነው። በባጃጅ አስጭኜ ወደ አስመራ በር እንዲሄድ ማለት ነው። እና እቃዎቿ አንድ ያልወጣ 20 ሊትር ዘይት አለ። ሌሎችም ያልወጡ እቃዎች አሉ። ያው እንደዚህ ናቸው። 20 ሊትር ዘይት፣ ስኳር ምናምን ነው። ወደ በኋላ ላይ የእቃዎቹን ዝርዝር የምነግራችሁ ይሆናል። ያው አብራችሁ ይቆዩ። ቪዲዮን እስከ መጨረሻው ድረስ ተመልከቱ። ከዛም በኋላ ያው እንደዚህ አድርጌ እቃዎቿን ገዛዝቼ አንድ ቦታ ሰበሰብኩኝና ባጃጅ ላይ ጭኜ አስመራ በር ሄድኩኝ። ከዛ አስመራ በር ሄጄ ያው መኪና ላይ ጭኜ ዛሬ ደግሞ የሚገርማችሁ መናኸሪያውን ኳስ ሜዳ አድርገውባቸው በጣም ተናደው ነበርና እኔን አስመራ በር ጫኑኝና እንደገና ተመልሰው ላውን በገበያው መግቢያ በዛ በእንትኑ ጋር በአትክልት ተራ ምናምን ብለው ነው እንደገና ወደ ኳስ ሜዳ የሚገቡት። በዛ ብለው ኳስ ሜዳ መናኸሪያው ጋር ገባንና ትንሽ ቆዩ። ሰው ሞሉ ምናምን። ከዛ መንገዳችን ወደ መርሳ ጀምረናል። እቺ 5ቱ ግንብ ጃሪ የናፈቃችሁ ልጆች ልጋብዛችሁ ማለት ነው። ሰፈራችን በጣም ነው የምታምረው። ከብት ስታግዱ ያደጋችሁ ልጆች የምታስታውሱ ልጆች እዩት እላችኋለሁኝ። እንግዲህ ጃሪን ደርሰናል። ዞሮ አንዳንድ ቦታዎች ላይ እንደዚህ ቀንጨብ እያደረኩኝ ቪዲዮ መቀረጽ ይሆናል እላችኋለሁ። ከዛ ጃሪን አልፈን ሄድን። ከዛ ጨፌ ደርሰናል። ከዛ ደግሞ ይቺ ከጨፌ ዝቅ ብላ ያለችው ሰፈር ናት። ይሄ ደግሞ ጎልቦ መገንጠያው ጋር ማነው ስሙ? ከንተሬ ነው የሚሉት፣ ከንተሬ ነው መሰለኝ ስሙ። ከዛ ይሄ ደግሞ ዝቅ ብሎ ነው። ከዛ አልፈን ወደ ታች ማለት ነው። ከዛ ያው ብዙም እኔ ቦታውን አሁን እስከ ውጫሌ ድረስ ምናምን ነው እንጂ የማውቀው አላውቀውም። ከዛ ውጫሌን አልፈናል። ይሄ ደግሞ ማን ነበር ያሉኝ? እንትና ውርጌሳን አልፈን ሄድ መርሳ ደርሰናል። እቃዎችን የሆነ ስሙ ጠፋኝ። የሆነ ቦታ ትምህርት ቤት ስር ነበር ቤተሰቦቿ የጠበቁኝ። ስሙ ጠፍቶኝ ነው። እዛ ለነሱ እቃቸውን ሰጠሁኝ እና እቃዎቿ ምን መሰሏችሁ? 225 ኪሎ ዱቄት፣ 10 ኪሎ ዱቄት፣ 20 ሊትር ዘይት፣ 2 ጁስ ፓውደሩ ብጥባጡ ማለት ነው፣ 5 ሊትር ኦመር ዘይት፣ 2 በስመቲ ሩዝ 5 ኪሎ 10 ኪሎ፣ ቴምር ደግሞ 3 ካርቶን፣ ስኳር 4 ጣሳ፣ የሾርባ ገብስ 2 ጣሳ እና ደግሞ ተምር በጣም ጨምሯል ውዶችዬ። እኔ 2600 ነበር እስከዛሬ ስገዛ የነበረው። አሁን በአንዴ 150 ብር ጨምሮ 2750 ብር ሆኗል ቴምር። ኦመር ዘይት ደግሞ 2300 ገብቷል እላችኋለሁ። እና እቃዬን አስረክቤ ልክ እዛ ለነሱ እቃቸውን ሰጥቼ አዛን አለ። የሚገርማችሁ ነገር ፀሐይ እንዳይመስላችሁ
ከዛ ተመልሼ የመጣው አሁንም ስመጣ ጃሪ ደርሼ ነው ይሄን ቪዲዮ የቀረጽኩላችሁ። ጃሪን አልፌ እንግዲህ ይሄው 5ቱ ግንብን አለፍ አልኩኝ። ከዛም ዳይ ወደ ቤቴ። የዛሬው ጁማ በመረሳ ነው ያለፈው፣ በመንገድ እላችኋለሁ። አልሐምዱሊላህ ለኩል ሸይ በጣም ደስ ይላል። በሀገራችሁ ላይ ስትለፉ ቤታችሁ መጣችሁ ደግሞ ደክሟችሁ እግራችሁን ዝርግት ታርጋችሁ ቁጭ ብላችሁ ስታርፉ በቃ ያለው ደስታ አይደለም ውዶቼ። አልሐምዱሊላህ እኔ በሁሉም ነገር ደስተኛ ነኝ። ከዛ መጣሁ ሀይቅ ገባሁ። ሀይቅ ስገባ የሚገርማችሁ ነገር 8 ሰዓት ሆኗል። ዋሄሉ ሰፈር መግቢያው ጋር አካባቢ ነው። ይሄ ወደ ቴሌው አካባቢ ከተማዋ የሚገርማችሁ 8 ሰዓት ላይ ምናምን የሆነ ሰው ምሳውን በልቶ ጫት ምናምን እንትን የሚልበት ሰዓት ስለሆነ የሆነ ምን ልበላችሁ ሰው ውር 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 ነው የሚለው ጫት እና ሃይላንድ ይዞ። ከዛ ቤት የገባው ሀብሀብ አምሮኝ ነበረ። ሀብሀብ ገዝቻለሁ። ይችን ሀብሀብ 150 ብር ነው የገዛኋት። ከዛ ቤት የመጣሁኝ ምሳዬን በላሁ። ምሳዬን በልቼ ቡና ልጠጣ እንደዚህ አቀራርቤ ያለሁኝ ውዶቼ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም